ላይ ጨምሬ ተናገርኩኝ። አንዴ ትመጣና ስሚ ፍሬ ፈልግሻለሁ መጀመሪያ ቆንጆ ሰላም ነሽ ወይ ፍሬዬ ለምን ትላንትና እንደዚህ ያልሽ ሪካርድሽ ደርሶኛል። እኔ ሪካርድ ቢደርሳት እኔ ማንም አያኖረኝ ምንድናት እሷ ሪካርድ ቢደርሳት ምንድናት ልንገርሽ ልጅቱ እኔ ይደረግ ብዬ አላልኩም ነገር አስብ አይደለም ባይዘወይ ሰላም የምትባለው ግን የፍሬ ሪካርድ እየተቆረጠ ከዛ በኋላ የሃይሚንም ሪፖርት ያደርጋልን ሲሉ የሃይሚ ሪፖርት ይደረጋል። ልንገርሽ ለምን እንደዛ ታወራላችሁ ነው ያለችው ሰላም እንጂ መጥፎ ነገር አስብ አይደለም። ለምን እኔ መጀመሪያ ልንገርሽ እንደዛ ስትል ማለት ነው መግሪሄ ስሚ ፋፊ እንደዛ ሲባል ማለት ነው የሃይሚ እናነሳለን ፍርዬ ስላለች ማለት ነው። አንቺ ለምን እንደዚህ ትመጣለሽ? አንቺ ራስሽ ለምን እንደዚህ ትያለሽ? መጀመሪያ ሰላም የሰላም ጥያቄ ትክክል ነው። ለምን ሪከርዱ እንደዛ ነው። ሌሎች ማን ነው መጥፎ ነገር አስባለሁ። ያስቢ ዝም በያ። መጀመሪያ ማወቅ አለባችሁ እናንተ የገባችሁ ቤት ብሉ ደብል ፌስ የሆኑት ቤት እየገባችሁ እውነት እንዳይመስላችሁ ሃይሚን እንወዳለን ሲሉ እነሱ ከጀርባቸው በጣም የለበሱት ማስክ አለ። ስሚ ልንገርሽ እኔ ከእናንተ በልጬም አይደለም። ነገር ግን የእሷን ቻናል ሰብስክራይብ ያደርጋሉ እንደ የእሱ ጥንትኖች ምነው እሱን አላዳመጡም ነበር? ያደርጋሉ። መልስ ስጡ። ያደርጋሉ ወይ? ከዚህ በፊትም ብለዋል አይደሉም? ስለዚህ ማን ናቸው እንደዛ የሚሉት? ማን ናቸው የለበሱ ማስክ የለበሱ ደብል ፌሶች ይሄንን የሚሉ ልንገራችሁ እንጂ እነሱ ታየኝ እኮ የእሷን ሰብስክራይብ ሊያደርጉ ዋው እንደዚህ ማለት ጠላቷ ይሆናሉ። አንድ ገን እያድ ነገር አለ። አሁን አንቺ እነሱ እኮ ቢሆኑ ራሱ እኮ እሷ ከሱ ጋር እንድትሆን አልፈልግም ራሴን አጠፋለሁ ያሉ ሰዎች እሷን ማየት ያልፈለጉ ሰዎች እንዴት ነው የእሷን ዩቱብ የሚያዩት? እንዴት ሰብስክራይብ ሆኑ? እና እንዴት ይሄንን ምክንያት አድርገው ሊያመጡ ቻሉ? ይሄንን ምክንያት ሊያደርጉ እንዴት ቻሉ? ንገርኝ እስኪ። ይሄ እኮ ማስካቸው እኮ ነው። ምክንያቱ ፍፄ ስለተነካ እና ፍፄ ታዲያ እጃቸው ነው ቀኝ እጃቸው ነው። ማን ያመላልስላቸዋል? ማን ይነግርላቸዋል? ይደዋወሉ የለ እንዴ? ያወሩ የለ እንዴ? እሱ አይደለ እንዴ እንትናቸው ባንካቸው? ሁለተኛው ዳሽን ባንክ እኮ ነው እሱ ለነሱ። ምን ሆነሻል? እውነት እንነጋገር ከተባለ ማናችሁ እናንተ? እነሱ ሲጀመር እዛ ቢያወሩ አውቀው እነሱ ወሬን እንትን ለማመላለስ አውቀው ለምን ተቀደምለታ መቅድጌ እኔማ ቃልዬ የምትባል ልጅ ማለት ነው። ቃልዬ የምትባል ልጅ ከፍታ ነበር። ሰላም ቆይ ሰላም ቆይ በፈጠረሽ እኔ የሰው ስም አታንሱ። እኔ የሰው ስም እንደምትጠሩ አላውቅም። እኔ አወርዳችኋለሁ። እግዚአብሔርን ከገስ ነው ማውረድ። የሰው ስም አታንሱ። አልፈልጋቸውም። አውሩ ዝም ብላችሁ የምትፈልጉት ነው እንዴ? ይኸውልሽ አንደኛ ገንዬ አንቺ እንዳልሽው እነሱ እሷን ማየት አንፈልግም ከዛች ከቆንጅየዋ ጋር ይዘህና ያሉት እነዛ 32ቱ ናቸው አይደሉም? እነሱ ናቸው አይደለም እንዴ? በውስጥም እንግዲህ ሜሽን የሚደረግለት ወይ ሌሎቹም ይሆናሉ። እነዚህ ምንሽ ማስክ የለበሱት እነሱ ሆነው በምን ዙሪያ ነው እነሱን ሰምታ እነዚህ ለሷ ይሄንን እናረጋለን እንዴት እናስገድላታለን ያሉትን ሳያወሩ ዛሬ ፍፄ ስለተነካ ከነከናቸው። ለምን ስለ ሃይሚ ከወደደች ሃይሚ ስትነከድ ለምን ገዝተላታው? ለምን አታወራም? ለምን ትራ ነው ይላሉ። ትናንትና መቅድቄ ትናንትና አበባ ጎዝጉዛ ተሰርታ ቴክስት እያደረጋችሁልኝ እኮ ነው ቤተሰቦቼ የጠፋሽ እያላችሁኝም ነበረ። ማናቸው እነዚህ? እስቲ ገንዬ የኔ እናት ስሚ ማይኔ ቆንጆ ብቻ ሳይሆን ገንዬ እንደዛ ብረት ይግባ እንደዛ ሲል እናስደፋ ስንት ነገር ሲቆምሩ ወጥተው ያልተናገሩት እኔ ትላንትና እሱ ካልተስተካከለ የእሱንም እናረጋለን ያልኩትን ለምን እትቃል ተያዘች? የኔ ጥያቄ መቅድቤ ስለምገባ ቤቴ ነው እገባለሁ። እኔ ደግሞ መቼም አታስቆሙኝ። ከመናገር ወደኋላ አልልም። እንደሱ ማትበይ ፍርጌ። መቅድቤ ስለምገባ አትበይ።
መቅድ ቤት እኮ ወደሽ አይደለም የምናወራው አይደለም ገኒ አንቺ ስለማታውቂ ነው ስለምገባ ብዬ አላለም። መቅዲ ጥሩ ነገር የምታረግ ቤቷ ገባለሁ ብሌን ማዘም ራስሽን ነው ስሚ አይደለም እነሱ በአጠቃላይ የመቅዲን ቤት እንደ ጦር ሜዳ እንደሚዋጋ ሰው ነው የሚፈሩት። ለምን እዚህ ቤት እውነትና እውነት ብቻ ነው የሚወራው። ገብቶሻል? ስለዚህ እዚህ ቤት የሚገባ በሙሉ ለእነሱ ጠላት ነው። ገባሽ? ያንን ለማለት ፈልጌ ነው እንጂ እኔ ወልጄና ፈቅጄ ነው የምገባው። በምንድን ነው ጠላት? እውነት ስለሚወራ ኖ ሌላ ስለሚወራ የሌለን ነገር ቢኖር እንደነሱ ከበስተጀርባ ፊታችን አንድ ነው። ምንም አይነት ሸር የለንም። ምንም አይነት የምንገናኝበት ሌላ እንትን ግሩፕ የለንም። ያ ነው ከነሱ የሚለየን። ገባሽ? በውስጥ የምናወራው ነገር የለም። ሌላ አይደለም። ምንም ግሩፕ ፈጥረን የምንሰራው ነገር የለም። የሚያወራ ሰው አይወደድም። ነገር እቺ ዓለም ደግሞ እውነት የሚናገር ስራው አያገባኝም ስላለን እኛ ግሩፕ የለንም። እኔ የሚያገባኝ ምንድን ነው? እግዚአብሔር እውነትን ይወዳልና እውነትን ይዤ እሞታለሁ። እውነት ደግሞ ትመነምናለች እንጂ አትጠፋም። ትላንትና እንደዛ የተደረገው ትላንትና አበባ ያነጠፈችው አበባ አንጥፎ ወንድ መጥቶ ቢሆን ለሀይሚ ስራ ነው እያሉ አይተነትኑም ነበረ። የእሷ ሲሆን ስራ ነው፣ የእሱ ሲሆን አይደለም። ዋት እንደው ምን አይነት ጉደኞች ናቸው እነዚህ! ቢነግሯቸው የማይገባ ይሄንን ብናገር እኔ ስሜታዊ ሆኜ ብል ታዲያ አሁን እነሱ ይቆጫቸዋል። የሚደረገው ነገር ትክክል ነው። እንዳንድ ሴት እንዳንድ ወጣት ጎሽ እንዴሎች ነው ለእነሱ ብዬ አይደለም። እኔ ስለ ሀቅ ስለ ክሬ ነው የማወራው። እኔ ስለ ሀቅ ስለ ክሬና ስለ አንድ ሴት ነው የምከራከረው። እኔም እኮ ያናደደኝ ይሄ እኮ ነው። ፍርዬ ስሚማ፣ አሁን ይኸውልሽ አንድ ነገር ልንገርሽ ገልዬ። አሁን በቀደም ዕለት እነዚህ ሰዎች እንደዛ ይሄን ሳምንት ሁሉ ሲቀጠቅጧት በስድብ የማይሏት ነገር የለም። እሱን እኔ እያየዋቸው ነው። ገስት ላይ 4 ሰዓት እና 9 ሰዓት ይገቡና ፍየል ይመስል አንቺ የፈለገም ሴት ከሆንሽ እኮ የሆነ ይሰማሻል። ይሄንን ያላወሩ እሷን ያቃጠላት የሰብስክራይቡ ነው። በቃ እኔ ምን አሷን ለመናገር ትናንትና ፍፄን እንዳሰድቡ ብለው እኮ መመሪያ ሲሰጡ ነበረ። እነዚህ አሮጊት ሽንታቸው የደረቀ አሮጊቶችን የአሮጊት አይደለም። አሮጊት ስላልሆንኩኝ አሮጊት ደግሞ ምንም ችግር የለውም። አሮጊት ክብር ነው። እኔ በአሮጊትነቴም በሆንም እኮራለሁ እንጂ አላፍርም። አሮጊትም በሆን እነሱ ያደረጋቸው እንዳሰድቡት ብለው የሚሉት እውነት ከሆነ ስሙ። እውነት ከሆነ ለምን ታዲያ ፍፄ ትላንትና ልጅቷን ይዞ ለአንተ የምትገባ ይቺ ናት ሲሉ ሀይሚን የሚወዳት ከሆነ ለምንድን ነው እንዲህ የምትለው ብለው አላሉ? ደውለው ይንገሩት። ደውለው ለምን አልነገሩትም? ለምንድን ነው እንዲህ የምታደርገው ብለው። እነዚህ ግን አስመሳይ ስለሆኑ እኔ መልሼ ስለነሱ አላወራም። እነዚህ እግዚአብሔር ይፋረዳቸዋል። እናንተ ስለ ሰብስክራይብ ታወራለች እንዴ? ስንት የሚወራ ነገር ስንት የሚወራ እያለ ሰብስክራይብ ትላለች እሷ። የእሱ እህቶች የሚላቸው የእሷን ሰብስክራይብ ያደርጋሉ እንዴ? እንኳን ሰብስክራይብ አይደለም ሲጀምር አይደሉም እያወጣለን የሚሉ አረሉ እንዴ? ይሄ ጠፋቸው እንዴ? ምን አጨናነቃቸው? ማን ነው ሀይሚን? እነሱ ብቻ መሰላቸው እንዴ? ከውጭም እኮ የሚያረጋት እኮ አለ እዚህ ጌስት ላይ የማይገቡ ደግሞ እግዚአብሔር ያለላትን ነው የምትበላው፣ የእነሱን አይደለም የምትበላው። እንደነሱ ቢሆንማ 2 ፎቶ ይዘው ቁጭ ብለው እነዚህ አውልት ናቸው እነሱ ከቦታቸው የማይንቀሳቀሱ እነዚህ አርቲፊሻል አውልቶች። እስቲ ልብ ካላቸው ታዲያ ይቁሟ ከሴት ጎን። እስቲ ትናንትና አበባ ጎዝጉዛ መታ ወጥ ሰርታ እንደዛ ስትሆን ለምንድን ነው ያመጣት? አንተ ነህ ያመጣ ብለው ይነሱበት። በውስጥ እሱን እንዳትናገሩ። ማነው ያመጣት? እሱ ቢፈቅድም እኮ ዛሬ እውነቱን እኮ አወጣች አይደለ እንዴ? መቅድዬ እውነቱን ነው ያለችው። የምታመጣለት አንተ አይደለ ሆይ አለች። ከዚህ በላይ እውነት አለ? ልንገርሽ፣ ለምን ይሄን አይሰሙም? እሷ ያለችው ስለሌላ ነገር አንሱ ብላለች አትልም። እንደነሱ አይደለች፣ ደንቆሮ አይደለችም፣ የምታቅናት አስመሳዮች። አልሆነላቸውማ አሉ አይሆንላቸውም። እግዚአብሔር እንደው እኔ ሀገራቸው የሚገቡም አይመስለኝም በዚህ እድሜያቸው። ብለውማ ለሀይሜ የሚቆሙትን ለማጥፋት ነው ሀሳባቸውንም። አይጠፉም። ዛሬ እኮ ነግራቸዋለች እኮ እኔ ምርጫ መሆን አይደለሁም ብላለች እኮ።
ኧረ እነዚህ ባለጌ ናቸው። እነዚህ ቀን በቀን ሲነጋ ሰው ነው የሚያስለፈልፉት። ሰው አልነገርኩም በግድ ያናገራሉ ቆሻሾች። ትናንትና አዝላው ተነክሳው ሄዳ ፍፄን አዝላው ተነክሳው ሄዳ እንዴት ይነቀሱታል? ፈረስ ፊት እኮ ናቸው። ፈረስ ነው የሚያህሉት እኮ ለምድር ለሰማይ የከበዱ። አገባኝ ተነክሳው የራሳቸው ጉዳይ ምንድን ነው የሚያመጡት? አንቺ ለዚህ ራሱ ፍርዬ መናደድ የለብሽም። እኔ እኮ የሚገርመኝ እኮ የፍርዬ ነገር ነው መቅድዬ። እሷ እንደማትል ታውቃለች አይደለ እንዴ? ያውቃሉ እነሱ እኛን ለማጥፋት ስንት ነገር ሰርተዋል። አልሆን ብሏቸው እኛንና ሀይሚን እስከ ዛሬ ያቆየን ፈጣሪ እኮና እውነት ነው እንጂ ደግሞ ለእነዚህ ቁጭ ብዬ ላውራ እንዴ? እነሱ ተንታኝ፣ እነሱ ምሁር፣ እነሱ አዋቂ፣ እነሱ ፈራጅ፣ እነሱ ቅዱስ በቃ የተቀደሱ ደግሞ እዛ በሃይማኖት እየማሉ እንደ ጥሩ ሰው። እስኪ ትናንትና እንደዛ አድርጋ አበባ ጎዝጉዛ ለምን አልተናገሩም? ለምን አልተነተኑም? ወጥተው ስራ ነው እኮ ስራውን ቢሆን እንዲህ ሲሉ ነበረ እያሉ ሲሉ አልነበር እንዴ? እውነተኛ ከሆኑ ለምን አረካ? አንተ ነህ ያመጣኸው፣ አንተ ዛንጤላ አንተ ነህ ያመጣኸው፣ አንተ ጠጉርህን በሬንጅ አጣብቀህ ለሱ ይሄ የሚነሳው እንዴ? እሷ እኮ ለሱ እኮ ስንት ነገር አድርጋለታለች። ከሀገር አምጥታ እኮ ነው ስንት ነገር አጥንት የወጣችበት እኮ እሱን አምጥታ ፕራንክ ስትሰራ ነው እኮ እንደዛ ሆነ የቀረችው። አታቸው እነዚህ በእናትህ ማውራትም አልፈልግም። እሷ ፍርጌ ስላልሽ ፍርዬ እኮ ስለተናደደች ነው። እኔ ራሱ ስለነሱ መናደድ የለባትም እንዴ? ኧረ ድራሻቸው እነዚህ ቆሻሻ አስመሳዮች። ኩክዬ እንደምን ናቸው? እኔ እኮ ጨዋቴ ከማንተን ማለት አይደለም። ደግሞ ድምፄ ደግሞ ደህና ሆኖ ነበር። ለእኛም ተጋብቷል ድምፅ መታመም አለን። ጋንዬ እንዴት ነሽ? ኩክዬ እንዴት ናችሁ? ሁላችሁም ደህና ናችሁ ወይ? ደህና ነን አለን። ፍሬንዴ እኮ ከፍቷታል። ፍርዬ የኔ እናት የኔ ስደተኛ ስንት ቦታ ተሰደን ኧረ አልከፋኝም። አይዞሽ ልጄ የሰደቡ ጊዜ እኮ ከዛም እኮ አልወጣሁኝም። እኔ አለሁ ከጎኗ ነኝ። እኔ መቼም ስንት ነገር ሆነን ለእኛ ብርቅ እኮ አይደለም ይሄ። ቢችሉ ኖሮ ያሰጡ ነበር። አንድ ነገር ምንሽ እንደዚህ አይነት ሰውን አትመልሽ፣ ኮመንት አታንብቡ፣ አትመልሽላቸው። የፈለጉትም ቢሉ በቃ ጆሮሽን አትስጫቸው። በእውነት ነው የምልሽ። ምንም ነገር ቴንሽን እነሱ ቴንሽን ነው የሚፈልጉት። ይሄንን ነው የሚፈልጉት። ገብቶሻል? አዋሌ ይሄንን ነው የሚፈልጉት፣ እኛ እንድንናደድ የሆነ ነገር ተሰደበ ብለሽ እንደዚህ እንድታወሪ ሊያናድዱሽ ነው። ገብቶሻል? ሊያናድዱሽ ነው። እኔማ ቱ ፌስ መሆናቸውን አሁን ነው ያወቅኩት። አሁን እኔ ፍርዬ ስጠፋ ማነው ፍርዬን ሳይ ዘልዬ ስገባ መቅዲን እያየሁ ዘልዬ የመቅዲም የፍርዬን ቤት እየምስል ዘልዬ ስገባ ሀናን የምትባልን ቤት ገብቼ በቃ የሚያወሩት የትናንትና እኔ ምንድነው ጀስት ትዊስት ነው ያደርጉት። ወዲያ አሁኑ ነው የቀየሩት ወሬውን ምናምን ብለው ለካ ወሬው በጣም ልክ ነው። አሁን ሳያቸው ዩቱብ ላይ አሁን ያንቺ የተለቀቀው ዩቱብ ላይ ያለሽ እና ስሰማ ቶታሊ የሚያወሩት ወሬ ውሸት ብቻ ነው የሚያወሩት። ደካረገ ፍርጌ እኮ የሚያኖራት የቤሩት መንግስት ፊቱን አይዞርባት፣ ባሏ ፊቱን አያዞርባት። እሱን ነው የምልሽ። ዶንት ወሪ አባውት